እኔ የምለው ጽናትና ክሮቤ ማለት ነው። እቅዳችሁ ምንድን ነው? የወደፊት እቅዳችሁ እስከ መቼ ነው እንደዚህ መሽኮርመም? ኧረ ተው፣ እኛም አታዝቡን፣ እኛም አታደንቁሩን ማለት ነው። ተዋደዳላችሁ እስከ መቼ? እኔ ግን የምፈራው በዚህ መሀል አንዳችሁ ለአንዳችሁ መታችሁ ናሆሜ የማነው ክሮቤም አንዷ መታ እንዳትጠልፈው፣ ጽናትም ደግሞ እንደዚህ ስትሆን አንዱ መቶ እንዳይጠልፋት፣ ከዛ በኋላ መጨረሻችሁ ስትሰቃዩ ማየት። ለምን ይሰቃያሉ? እኔ እንጃ። በቃ እንደዛ ነው የሚታየኝ። እንዴ እስከ መቼ እንደዚህ? ግን ዛሬ ጠጥታ እኮ ስልታወራ ነበረ። እኔ እኮ እወደዋለሁ። ጥያቄው በጣም ግሩም ጥያቄ ነው። እኔ ራሱ ገርሞ በቃ የተመቸኝ ጥያቄ ነውና እኔ ለምንድን ነው የምትጠይኝ? እኔ አልጠላህም እና ለምንድን ነው? እኔ እኮ እወድሃለሁ፣ መቼም ጠልቼ አላቅም። ቤተሰቦች ስትል ያው ምሩ ብልጥ ሆነች፣ አስቆመቻት። በቃ በቃ ከአንድ በላይ መጠየቅ አይቻልም ብላ አስቆመቻት እንጂ ቤተሰቦች ሌዲሮ ነው የሀሴት ዳሪ ብለውኛል ብላ ልታወራ ነበረ። ግን በመሀል አንዳንዴ ብልጥ ይኑር፣ አስቆመቻት። ጥሩ ነው። ከዚህ በኋላ አሁን ክሮቤል ከማን መፋጠጥ እንዳለብህ ታውቃለህ? ከጽናት ነች ወይስ ደግሞ ከእናት ከአባትህ? ከእናት ከአባት፣ በተለይ ደግሞ ከአባትህ ነው መፋጠጥ አለብህ። በቃ የእውነት አንተ በቃ እንደዚህ ካደረግ ማነው ጽናትን ለቀቅ አድርገን ማለት ነው። ስለዚህ መጋፈጥ አለብህ ከአባትህ ነው። ሰምታል። የምሮ አማቷ ወይም ደግሞ የናሁሜ እናት በጣም ተጫዋች ዛሬ። አይ ምሮ፣ እኔ እሷ ነች ያሰቀችኝ። ከእናቷ ያላትን ክብር ከማቷ ነው እንጂ ያው ከባይች እኮ ነው። እንደው መሽቀበጥ፣ ይህ ሁሉም እንደ ቢጫ ውባ መንቀጥቀጥ፣ የሆነ ነገር ልንካው አልንካው ስትሉ ስትፈሩ ማለት ነው። እንደዚህ በቃ ሰላም ልትላት ሲሆን እንዴት እንደቀጠቀጠች እንደዚህ መንቀጥቀጥ፣ በዝሬታቸው ክብር ነው። በነገራችን ላይ ክብር ነው። ሴትየው ደግሞ ያው የአራዳ ልጅ ነች። የናሆም የናት አይደለች የአራዳ፣ እሷም የገባት ነች። እንዴ ምን ነው ትቆያለች ወይ ያለቻት። እንደ ወይት ልሄድ እንዴ? ኧረ ቁጭ በይ፣ ቆመሽ ቀረሽ ማለት ነው። ጨዋታ አትችልም እቺ። በቃ የእውነት ምርጥ በቃ ናሆም ቶሎ ቶሎ እንዳው የጽናትና የክሮቤን ፍቅር ወደ እናንተ ተቀያይረዋል ማለት ነው። በአሁኑ ሰዓት እናንተም የሆነ ጭቅጭቅ ነገር ካላመጣችሁ እጅግ በጣም ደስ የሚል ሁኔታ ነው ያላችሁ። ልክ የናሆሜ እናት እንዳለችው ወዳችሁ ክብዳችሁ ቶሎ ለማየት ልጅነን ትላላችሁ። ቤት ተከራይታችሁ ስትወጡ ልጅነታችሁ አልታያችሁም ነው ያለች። እውነቷ ነው። እንግዲህ ያኔ ለምን አልታያችሁም እንዴ? ሌላው ደግሞ ክሩቤው ብቻው እያወራ ነው በጽናት እንትን ማለት ነው። አሁን ማውራትም ማልቀስ ምንም አለብህ። አባት ጋር ደውለህ ያለው ነገር መረዳት። ምሮ ደግሞ ያው ናሆም ጠይቋት ነበረ። ለምንድነው እንደዛ እስቲ ልትነግሪኝ ትችያለሽ ያለው ነገር ስላት፣ በቃ አሁን እንተኛ፣ በቃ ሌላ ጊዜ አሁን እንተኛ ብላ አደባብሳ ዝም ብላ አስተኛችው። ያ ነገር ሊጠይቃት አልፈለገችም ማለት ነው። እሱም ደግሞ የሆነ ነገር እንዳለ ገባ። ከዛ እነዚህ ሴቶች የሚባሉ ነገር እንደው ምን አይነት ናቸው? እንደው አልቻልናቸው ማለት አትችሉም እኮ እንዴ! ሌሎች እንደዚህ በፍቅር ምናምን እንደዚህ እንትን ብላችሁ ካልያዛችሁ እንደዚህ እንዳንዳንተ ከሆነ አትችሉም። ያው አትችሉም። በዚህ መንገዳቸው እውነት ነው። አልቻልናቸውም። እንትናቸው እንትን አይደለም አሽሙራቸው የሚነግሩን። አዎ እንደዛ ነው። ስለዚህ ምን እናድርግ? እንዴት ቀላል እንዴ! እና ጠንቅረህ እንትካስክ ያስካላስክ ደግሞ ምንም ማድረግ አይቻልም ማለት ነው። ስለዚህ ወደ ገደለው ግቡ። ናሆም እንዲሁም ደግሞ መሮ ማለት ነው። እናንተ ወደ ገደለው ልክ እናት እንዳለውትም በዛ ግቡ ማለት ነው። እኔ ግን ውስጣችሁ እንትና ማነው ይሄ ጽናትና ክሮቤ ማለት ነው። የምር ሁላችሁ ትተዋወቃላችሁ ውስጣችሁ ማለት ነው። ግን ጽናት የያዛት ያው የእንትንን አባት ያው አላትና አደራ ያው ለመዳር ነው። ያው ትልቅ ሰው ነገር ስለምትሰማ ማለት ነው። አዎ እሱን ነው፣ ሌላ ምንም አይደለም። አሳልፋ የምትወደው ሰው አሳልፋ የምትሰጠው ቤተሰብ አክባሪ ስለሆነች ነው። ያኔ ዝም ብዬ ሳስበው ደግሞ የክሮቤን አባት እሷ እንደምትወደው የሚያውቁ አይመስለኝም። እንደው ይሄን ሲነግራቸው እንዴ እሷማ ከሆነች እንደው ትሁን ቶሎ በል ብለው የሚድሩት ነው የሚመስለኝ። ስለዚህ እሷ በቤት ሰራተኝነት አይቷት ነው እንጂ ክሮቤና ጽናትን ፍቅር እንዳላቸው አያውቅም የክሮቤን አባት። አሁን ምን ልትል ነው? አሁን ክሮቤ ይመጣል አለ ወደደም ጠላ ምሩ መናገር አለብሽ ለምን እንደዚህ እንደሆነች እወቁላት። እሷም የሶስት ማን ይረዳት? የኔው ማን ይረዳለች? አንዷ የሶስት ማን ይረዳላት? የጽናቱ። ስለዚህ በእንደዚህ ሁኔታ ውስጥ እንዳለች
ንገሩት። ክሩቤ ማወቅ አለበት። ስለዚህ መጋፈጥ ካለበት ከማን እንደሆነ ማወቅ አለበት። በደረቁ ዝም ብሎ አያድርጋት። ሁሉም ነገር እሷ ላይ እንዳይደፈድፍ። ይኸው ብቻው እያወራ ነው እኮ በሷ ምክንያት ብቻዬን እያወራው ብቻዬ ታስወርኛለሽ ጽናት ተጫወትሽብኝ ይላል ብቻው ማለት ነው። አሁን የከፍቶ ሲገባ እንዲሁ ጽናት መስላኝ ነበር፣ ግን አይደለም። እሱ ደግሞ ልክ እንደ ሉሊት በር ላይ ቆሞ አዳምጦ ነው የሚገባው። አንተ ብቻህን እያወራህ ነው፣ አበድክ እንዴ? እየሰማሁ ነበር አትዋሽ ነው። ፍቅር ይዞኝ ነው። ከማጋ ከድምፄ ነው። እሱ ደግሞ ብልጡ ነው። ከድምፅ ጋር ፍቅር ይዘው ብቻው የሚያወራው ይሄ ሁሉም የሚያስወራው የሚያስፈልፍልህ የምትለፈልፈው ያው በጽናት ነው ይታወቃል። ማንም መሸወድ አይቻልም። ስለዚህ ማድረግ አለብህን ማድረግ አለብህ። ሁሌም እንደዚህ እያለቀስክ አትኑር፣ እያወራ ቶሎ ቶሎ ብላችሁ ቋጩት። ሁሌም እንደዚህ እየተለቃቀሳችሁ ምን እንማር እኔ ከእናንተ እንዴ? በቃ አዎ ፍቅር አላቸው እስከ ጥግ ድረስ ሁለቱም ሳትጎዳዱ አላቸው። እሷም እሱ ሊጎዳ አትፈልግም፣ እሱም ደግሞ እሷ ሊጎዳ አይፈልግም። በየትኛውም ታይም የእሷ ያላትን እንደ እሱን ያላትን ብቻ ያው ይለያል። ስለዚህ ወደ ገደለው ግቡ ማለት ነው። ሁሌም እንደዛ ስትወስዱ ባሰ ሌላው እንዳይጮልፋችሁ መታችሁ። ሰላማችሁ ይብዛ። ባይ ባይ።